የእምነት አባት ተብሎ እንዲህ አይነት ዘግናኝ አገዳደል መግደል ምን ይባላል? ይህ ሰውዬ ፋዘር ጄራልድ እየተባለ ነው የሚጠራው። የካቶሊክ እምነት አገልጋይ ነው። ታዲያም ይህንን ዘግናኝ ነገር ሲያደርግ እድሜው 41 ነበር። ይህ ካቶሊክ ቤተክርስቲያን የራሱ የሆነ ሆስፒታል አለው። እዛ ሆስፒታል ውስጥም እሱ ትልቅ ስልጣን አለው። የሚገርመው ደግሞ ሁሉም ሰው ይወደዋል። እሱ ጥሩ አገልጋይ ነው የሚባለው። ጊዜውም ታዲያ 1980 ነበር። እናም በዓል በነበረበት ሰዓት ንግግር እያደረገ ነበር። ሁሉም ሰውም የእሱን ንግግር እየጠበቀ ነበር። ንግግሩ ግን እንደተፈለገው አልሆነም። በጣም አጭር ደስ የማይል ነበረ። በዚህም ያው ሰው ብዙም ምንም አላለም። ግን የሆነ ሰው በጣም ተናደደ። እቺ ሴትም ሲስተር ማርግኔት ትባላለች። ስራዋ እዛ ሆስፒታል ውስጥ ሆና ማገልገል፣ ቤተክርስቲያኑንም ማገልገል ነው። ሲስተር ማለት ደግሞ በካቶሊክ እምነት ትልቅ ቦታ ያላቸው ሴቶች ናቸው። ችግሩ ግን ከፋዘር ጄራልድ ጋር በጭራሽ አይስማሙ። የሚሰራው ስራ እንዳለ አይጥማት። ታውቃለች ጥሩ ሰው እንዳልሆነ፣ እሱም ደግሞ አውቋል እንደነቃችበት። እናም በዚህ ሰዓት እሱ እዛ የባህል ፕሮግራም ላይ አሳጥሮ ነገሩን ሳይጨርስ ሲወጣ በጣም ተበሳጨች። ጭራሽ ሁሉ ሄዳ እንዴት እንደዚህ ታደርጋለህ? እንዴት አምልኮን ታቋረጣለህ? ትለዋለች። ይህ ንግግርም ከፍ እያለ በጣም መጨቃጨቅ ጀመሩ። መጨረሻም እንደውም ቆይ ብሎ ጥሏት ይሄዳል። ምክንያቱም ለእሷ መጥፎ ነገር አሰበ። በቃ እሷ ትፈታትነዋለች። እሷ ናት የነቃችበት። እሷ ናት እያንዳንዱን ነገር ኤክስፖዝ የምታደርግበት። ስለዚህ አጠፋታለሁ ብሎ ተነሳ። ብቻዋን የምትሆንበትን አጋጣሚ መፈለግ ጀመረ። ከዛም ነገሮችን አመቻቸና ብቻዋን የምትሆንበትን ካጠና በኋላ ደብዳቤ መክፈቻ ጩቤ ያለች። ጊዜው ደግሞ 1980 ነው ብያቸዋል። ብዛት እንቅስቃሴ ንግግሮች ምናምን በደብዳቤ ነው እና እሷ መክፈቻ እንደዚህ አይነት እዚህ ጋር እንደምታዩት እሱን ይዞ ቀጥታ እሷ ወዳለችበት ክፍል ሄደ። ከኋላም ሄዶ እንቅ ያረጋትና ጸጥ ያረጋታል። በዚህም አላቆመም። አሟሟታን ወደ ሌላ መቀየር ነው የፈለገው እና ቦታውን ማተራመስ፣ መሰባበር ጀመረ እቃዎችን። ከዛም ይዞት በመጣው ጩቤ ሞታለች፣ ግን ሞጋት ጀመረ ውስጥ ድረስ። ጭራሽ ሁሉ ምን ያደርጋል? ሰውነቷ ላይ የተገለበጠ መስቀል ይስልባታል። ምክንያቱም ምንድን ያሰበው መሰላችሁ? አንቲ ክርስቲያን የሆኑ እንዲህ ያደረጉ የሚገሉ ተቋሞች አሉ። ልክ ይገሏችሁና የክርስቲያን አጥፊዎች የሚባሉ ናቸው። መስቀል በላያችሁ ሰውነታችሁ ላይ ገልብጠው ይስላሉ። የሴጣን ምልክት ማለት ነው። መስቀል ሲገለበጥ የሴጣን ምልክት ነው፣ ይታወቃል። እንደዛ አድርገው ይሄዳሉ። እናም ይሄ ግድያ በእነሱ እንደተፈጸመ ለማስመሰል እሷ ላይ በያዘው ጩቤ እንደዛ አረጋል። እናም ይህንን ካረገ በኋላ ጥሎ ወጣ። ሌላ ሲስተር ወደዚህ ክፍል ግብት ስትል የማርግሬት ሬሳን ታያለች። እናም ያው ትደነግጥና ፖሊስ ትጠራለች። ነገሩንም ፖሊሶች ወዲያው መመርመር ጀመሩ። ታዲያም በሰዓት ያው ፋዘር ጄራልድ ያሰበው በቃ እነዛ ሰዎች ምናምን ብሎ ነበር። ግን ፖሊሶቹ እነሱ ይሆናሉ ብሎ አላሰቡ። ቀጥታ እሱን የጠረጠሩት። ምክንያቱም ይታወቃል፣ በቃ የእነሱ ሁለቱ አለመስማማት ሆስፒታል ውስጥም እዛ ቤተክርስቲያን ውስጥም ይታወቃል። በዛ ላይ ደግሞ ቢሮ ሄደው ሲፈልጉ ደብዳቤ መክፈቻውን ጩቤውን አገኙና አዎ ራሱንም ይሆናሉ። ለጥያቄ እንፈልጋለን ብለው ፖሊሶቹ ፋዘር ጄራልድን መጠየቅ ጀመሩ። ብዙ ነገር መዋሸት ጀመረ። ይሄ ሰውዬ አስቡት። ይህን ታሪክ በዋነኝነት ያመጣው የእምነት ተቋም ውስጥ ያሉ አንዳንድ በጣም ከእምነቱ ተቃራኒ የሚሰሩ ሰዎች አሉ። ጭራሽ እኛ ሀገርማ እየባሰ ነው። የእምነት ተቋም ተብለው የተቀመጡ ሰዎች ከእምነቱ ይልቅ ፖለቲካ ውስጥ ሰምጠው ገብተው ከአምላካቸው ይልቅ ለወንበራቸውና ለፖለቲካቸው ትልቅ ቦታ ሰጥተው እየሰሩ ነው። እምነቱ የሚያዘው ሌላ ነው፣ ውስጥ ሆነው እየሰሩ ያሉት ግን ሌላ። ይሄም ካቶሊክ እምነትን በጭራሽ አይወክልም። ይሄ ሰውዬ ግን ውስጥ ሆኖ የሚሰራው ስራ ዘግናኝ ነው። እናም እኛ ሀገርም ይታያል። ትልቅ ቦታ ተሰጥቷቸው ስራቸው ሌላ ነው። ይሄ ሰውዬው መዋሸት አልነበረበትም። ፖሊሶችን ግን ሽምጥጥ አድርገው መዋሸት ጀመረ። ጭራሽ ሁሉ ምን አለ? እኔ ጋር የሆነ ሰው ሊናዘዝ መጥቶ ነበር፣ ማለትም የሆነ ንስሐ ሊገባ መጥቶ ነበር እና እገላታለሁ የሚል ነገር ነግሮኝ ነበር አላቸው። ፖሊሶች ማን ነው ምንድን ነው ሲሉት በቃ ተውት፣ በቃ ዝም ብዬ ነው ብሎ መልሶ ውሸቱን እንደሆነም እዛው ጋር ተናገረ። ከማን እንዴ ተው። የእምነት አካል ስትዋሹ አያምርባችሁ። ፖለቲከኛ ስትሆኑ አያምርባችሁ። ለብር እንዲህ ስትሆኑ ማየት አያምርባችሁ። እምነት ምድራዊ ሳይሆን የዘላለማዊ ህይወትን የምትሰብኩ ሰዎች ናቸው። እንደኛው ፖለቲካ ውስጥ እንደኛ ስለ ብር ከተጨነቃችሁ፣ እንደኛ ውሸታም ከሆናችሁ ምኑን የእምነቱ መሪ ሆናችሁ? ፖለቲካ ጭራሽ እኔ ራሱ እኮ የለሁበትም። እኔ አሁን ሶሻል ሚዲያ ላይ ነው የሚሰራው። እኔ ፖለቲካ በጣም ነው የሚያስጠላኝ። እኔ ፖለቲከኛ ብሆን ያምርብኛል ከእናንተ። ብቻ ወደ ታሪኩ ስንሄድ ፋዘር ጄራልድ ፖሊሶቹ በቃ ከሚያወራው ነገር አንጻር በስተክል ሰውዬማ ፈጽሞታል ብለዋል። ሂድ ብለውትም በንጋታው ድጋሚ ይጠሩታል። በደንብ ተዘጋጅተው ፖሊሶቹ። አብዛኛው የአሜሪካ ፖሊሶች ኢንቴግሬሽን ላይ የሚችላቸው ለሰዓታት ያስቀምጧችሁና እያንዳንዳን የተናገራችሁትን ነገር አገጣጥመው ውሸታችሁን ከሆነ ሳታውቁት ያመልጣችኋል። እናም እንደሚፈልጉለት ሊሆን ሲል የምርመራ ክፍሉ በሩ ተንኳኳ። ያንኳኩት ደግሞ ከተማው ዋናው የካቶሊክ እምነት መሪውና የከተማው ዋና የፖሊስ መሪው ነው። እዛውም ነበረ። እኚህ ሁለት ሰዎች ያለውን ነገር ያስቆሙት። ተነስ ጄራልድ ወደ ቤት ሄድ ብለው ይህን የገደለ ሰው በነጻ አሰናበቱት። ይህንን ስራ እየሰሩ የነበሩት ፖሊሶች ምንም ማድረግ አይችሉ። ያወራትን ሁሉንም መረጃ አስቀምጠው እሱ ላይ ክሱን ያልተዘጋ ዶሴ ብለው ተዉት። አመታቶች
በብዙዎች አለፈ። ፋዘር ጄራልድ በነፃነት እንደ ንጹህ ሰው ሳይገባው እሱም ሰው ሆኖ ሌሎችን ሰዎች እየሰበከ 22 ዓመት አለፈ። ጊዜው አሁን 2002 ነው እንደ ፈረንጆች አቆጣጠር። በሰዓት በጣም እንቅስቃሴ የነበረው ንግግሮች፣ ወሬዎች በጋዜጣ ነው እና ጋዜጣ ላይ አንድ ወሬ ወጣ። አንድ የተረገመ የእምነት አባት ነኝ ብሎ የሚያስብ እዚህ ታሪክ ላይ ግን በጣም መሰረታዊ ነገር መያዝ ያለባችሁ እምነቱን እነሱ በጭራሽ አይወክሉም። የእምነቱ ተቃራኒ ናቸው። እናም እዚህ ጋዜጣ ላይ የወጣው ይህ ሰውዬ ሴት ላይ ጾታዊ ጥቃት አድርሳል ተብሎ ነው። የእሱ ጋዜጣ ላይ ሲወጣ ደግሞ ሌሎችም ጥቃት ደርሶብኛል እያሉ መምጣት ጀመሩ። እናም በዚህ ሰዓት የካቶሊክ እምነት የራሱን ተቋም አዘጋጀ፣ መረጃዎችን ከህዝብ የሚሰበስብ ማለት ነው። እናም አመት ካለፈ በኋላ የሆነ ሴት መጣች። ልጅ ያለው አንድ የካቶሊክ አባት እኔ ላይ ጾታዊ ጥቃት አድርሶብኝ ነበር። እናም ያኔ ምንም ማድረግ አልቻልኩም፣ ለማንም አላወራውም። ግን ያ ሰውዬ አሁን እንዲከሰስና ፍትህ እንዲሰጠኝ እፈልጋለሁ አለች። ማነው ይሄ ሰውዬ ስትባል ፋዘር ጄራልድ እንደሆነ ተናገረች። ፋዘር ጄራልድ እንግዲህ ያው ሲስተርን የገደላት ማለት ነው። ስለዚህ ይህ ሰውዬ ገዳይ ብቻ ሳይሆን ጾታዊ ጥቃት አድራሽም ነው። ነገሩንም እናያለን እናጠናዋለን ብለዋት ይሄ በካቶሊክ እምነት ስም መረጃ እየሰበሰቡ ያሉ ሰዎች ዝም አሏት። እሷ ግን ወዲያው ጽሁፍ ጻፈች። እያንዳንዱን የተፈጠረባትን ነገር ይህንንም የጻፈችውን ጽሁፍ ቀጥታ ወደ ፍርድ ቤት ነበረ ያስተላለፈች። ፍርድ ቤቱ ጄራልድ ላይ ምርመራ እንዲከፈት ወዲያው ውሳኔ ሰጠ። በአንዴም የሆነ መረጃ ያገኙ። ቅድም ያልተዘጋው ዶሴ ገሏል ተብሎ የነበረው ነገር እስካሁን ፍትህ ሳያገኝ ቁጭ እንዳለ አገኙ። የራሱ ደግሞ ተቋም አለ አሜሪካ ውስጥ ያልተዘጋ ዶሴዎችን ወይም ያላለቁ ተንጠልጥለው የቀሩ የፍርድ ሂደቶችን የሚያስጨርሱ ለነሱ ተሰጣቸው። እነሱ መመርመር ጀመሩ። እናም ጽሁፉን ሲያነቡት ምን ሲሉ ያለ አግባብ ዝም ብሎ ተነስ ወደ ቤት ሂድ እንደተባለ ሲያውቁ ትክክል ያለው ነገር አለ ብለው ፋዘር ጄራልድን ለጥያቄ እንፈልጋለን ብለው ጠሩት። ሲያወራቸውም ታዲያ የሚቀፋጥለው ነገር በጣም ብዙ ነው። ጭራሽ ሁሉ ውሸት እንደምታውቁት ይረሳል። ያኔ ምን ብሎ ነበር? የሆነ ሰው ነው መጥቶ ለእኔ ተናዞኝ የነበረው ሲስተርን ሊገላት እንደነበረ ማምነው እሱን ሁሉ ተጽፎ ተቀምጧልና እንደዛ ብለሃል ሲሉት አረኔ እንደዛ የሚባል ነገር አላወራሁም። ድንገት እንኳን ብል ራሱ ፖሊሶቹ ያኔ ያስፈሩ ነበር ምናምን። ግን ይሄ ለፖሊሶቹ እንደ ምክንያት አልቆጠሩትም። የሆነ ችግር እንዳለበት ገባቸው። ችግሩ ግን አንተ ነህ ብለው እሱን ወደ እስር ቤት የሚያስገቡበት ምንም አይነት በቂ ማስረጃ የላቸው። እናም በዚህም እንደተለመደው ፋዘር ጄራልድ ላጥ እያለ ወደ ቤቱ ሄደ ሳይታሰር። ግን እኚህ ያልተዘጋ ዶሴዎች የሚመረምሩ ተቋሞች ነገራቸዋል የራሳቸው ስራ ነው። አሁን ላይ ደግሞ በጣም አድቫንስ የሆነ ቴክኖሎጂ ስላለ በሱ ታግዘው በደንብ ነው የሚመረምሩት። እና ምን አደረጉ? ሲስተር ማርግሬት የተቀበረችበትን ቦታ ሄደው ቆፍረው ሬሳዋን አወጡ። አምጥተውትም ሬሳ ምርመራ አደረጉ። ይሄ ሬሳ ከተቀበረ 20 ምናምን ዓመት አልፎታል። ግን የሚፈልጉትን መረጃ በደንብ አገኙ። እሱ ያኔ ሲወጋበት የነበረው ጩቤና እሱ ቢሮ ደብዳቤ ከፍትበታል የተባለው ጩቤ አንድ አይነት እንደሆነ በሬሳ ምርመራ አወቁ። ምክንያቱም ያኔ ሲወጋት አጥንቷን ሁሉ ሰብሮት ነበር። ያን ያክል መጥፎና ጨካኝ ነበር። ሄደውም ታዲያ ይህ በቂ ማስረጃ ስለሆነ ቀጨም አደረጉት። የፋዘር ጄራልድ ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ቀረበ። በግድያ ብቻ አይደለም በሌሎች ተጨማሪ ወንጀሎችም ጭምር እድሜ ልክ ተፈረደበት። እምነት ተቋም ውስጥ ሆናችሁ ፖለቲከኛ የሆናችሁ ብዙ ናችሁ። እዚህ ኢትዮጵያ ውስጥ እምነቱ የሚለው አይደለም ፖለቲካ ማንንም ሳትመርጡ ሁሉንም በኩል አይን እዩ ነው የሚለው። እኛም ባትፈሩ ፈጣሪያችሁን ትንሽ ፈርታችሁ ወደ ራሳችሁ ተመለሱ። የጊዜ ጉዳይ ነው እንጂ የስራችሁን ሁልሽም ታገኛለሽ። የዛሬም ቪዲዮ ይህን ይመስላል። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቻው።